ዛሬ ሁለተኛውን የገና እሁድ እያከበርን ነው። በዚህ ዕለት የእግዚአብሔር ቃል የጋበዘን የእግዚአብሔርን ታላቅነት፣ የእግዚአብሔርን ምሕረት፣ የእግዚአብሔርን አባትነት፣ የእግዚአብሔርን ቸርነት ማየት እንድንችል ነው። ይህ ዕለት በቤተ ክርስቲያናችን ሥርዓት መሠረት የክርስቲያኖችን አንድነት በመፈለግ የምንጸልይበት፣ ጸሎትን የምንጀምርበት ዕለት ነው። ከሐዋርያ ጳውሎስ የሰማነውም ቃል ካለ ክርስቶስ እናንተን የተቀበላችሁ ለእግዚአብሔር ክብር እንደሆነ እናንተም እርስ በርሳችሁ ተቀባበሉ የሚል ነው። ከወንጌሉ ያስተዋልነው ነገር ደግሞ ኢየሱስ ከስደት ወደ ትውልድ አገሩ መመለሱን የሚመለከት ነው። ስለዚህ ዕለት ማዕከላዊ ነጥቡን ይዘን ስነት የእግዚአብሔርን ታላቅነት፣ የእግዚአብሔርን ልግስና፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ታጋሽነት ማስተንተን ያለብን ሕይወት ነው። እግዚአብሔር ለእያንዳንዳችን ባለንበት ሕይወት ጥሪ ውስጥ ተልእኮ ሰጥቶናል፣ ኃላፊነት ሰጥቶናል፣ ጊዜን ሰጥቶናል፣ ሕይወትን ሰጥቶናል። ያ ሕይወት የተሰጠው ፍሬን እንድናፈራ ነው። እሱ በእኛ እንዲከብር ነው። እሱን ማወቅ እንድንችል ነው። ስለዚህ የእግዚአብሔርን አዋቂነት፣ ሁሉን ነገር ጀማሪና ፈጻሚ እሱ እንደሆነ፣ የሁሉም መነሻ መድረሻ እርሱ እንደሆነ በመረዳት እኛም ከሱ የሆንን ወደ እሱ ከመመለሳችን በፊት እርሱን ማወቅ፣ የእርሱ መሆን፣ የእሱን ተግባር መፈጸም የሚገባን መሆን እንዳለበት ማስተዋል ያለብን አጋጣሚ ነው። እግዚአብሔር ሰውን ወዶታል፣ ሰውን ፈጥሮታል። ይህ ሰው የእግዚአብሔር የመሆን ልብ መታጠቅ ይገባዋል። ዛሬ ክርስቶስ ከተሰደደበት እየተመለሰ ዕለት ነው። ለምን ተሰደደ ብለን መጠየቅ አለብን። ማን እንዲሰደድ ያደረገው የሚለውን መጠየቅ አለብን። ትላንት በዚህ መልክ የተሰደደው ክርስቶስ ዛሬስ በእኔና በእናንተ ሕይወት ውስጥ ምን ቦታ አለው ብለን ማሰብ ያለብን ሕይወት ነው። ሐዋርያ ጳውሎስ ሲናገር ክርስቶስ እናንተን የተቀበላችሁ ለእግዚአብሔር ክብር ስል ነው። ክብር እንድትሆኑ፣ የእግዚአብሔር ሞገስ እንድትሆኑ፣ የእግዚአብሔር መኖሪያ እንድትሆኑ። የእግዚአብሔር ሞገስና ክብር የምንሆነው በምን መልኩ ነው? እግዚአብሔር የሰጠን የፍቅር መንገዶችን ኖርን ከሆነ ነው። እግዚአብሔር ከዙፋኑ ወርዶ ሰውን ለማዳን ሲፈልግ ይህን ያደረገው ፍቅር ነው። ስለዚህ በእኛ በግላዊ ሕይወትም ሆነ በቤተሰብ ሕይወት፣ በመንደር ሕይወት፣ በማኅበራዊ ሕይወት ያለን ሕይወት ምን ይመስላል? እግዚአብሔር ያንን ትልቁን ዙፋን ትቶ ወርዷል።
ሰውን ከሱ ጋር አንድ ለማድረግ ሰውን ለመገናኘት እግዚአብሔር አልተበተም። እኔ በዙፋን አለው ወደ ዝቅተኛ ለምን ይወርዳለሁ አላለም። ግን ወደ ምድር ወርዷል። በበረት ተወልዷል። በበረት ተወልዷል። ቤተ መንግሥት የሌለው አይደለም። ሁሉን የሠራ እሱ ነው። የሁሉ ማዕከል እሱ ነው። ግን በበረት ተወለደ። ለምን? የሕይወታችን ማዕከል ማድረግ ያለብን ምን እንደሆነ ሊያሳየን ነው፣ ሊያስተምረን ነው፣ ሊመራን ነው። ያንን ተከትለን ዓለማችንን ውብ ማድረግ እንድንችል ነው። የራሳችን ሕይወት ውብ ለማድረግ እንድንችል ነው። ከእግዚአብሔር ጋር ታርቀን እርስ በርሳችን መታረቅ እንድንችል ነው። እግዚአብሔር ራሱን እንደሰጠ እኛም ካለን ለወንድም ለእህት በችግር ላይ ላለው በመስጠት እንድንታደግ ነው። ፍቅራችን የምንናገር ንግግር ብቻ ሳይሆን የምንኖረው ሕይወት እንዲሆን ይገባል። ስለዚህ እግዚአብሔርን ታላቅነት በዛሬ ዕለት ስንመለከት ሁሉም ማድረግ የሚችል ከሁሉ በላይ የሆነ ሲሰደድ ጉልበት አጥቶ አይደለም። ያ ሊያሳድደው የሚፈልገውን ማስወገድ አቅቶት አይደለም። ነገር ግን ትሕትና አንድነትን የሚያመጣ መተሳሰብን የሚፈጥር መግባባትን የሚያመጣ መረዳዳትን የሚገነባ መሆኑን ለማስተማር ነው። በጉልበቱ መመካት አስፈላጊ ያለመሆኑን አውቆ ነው። ስለዚህ ዕለት እኛም በጉልበታችን የምንመካ ስንት አለን? በንግግራችን የምንመካ ስንት አለን? በሌላም ተሰጥኦአችን እኛ ሁሉን እናውቃለን የሚል ስንት ይኖራል? እግዚአብሔር ታዲያ ይህንን እንድናውቅ ነው። በዚህ እውነት ማንነታችንን ገርተን የእሱ መኖሪያ መቀመጫ ማድረግ እንድንችል ነው። እሱ ዝቅ ብሎ እንደወረደ እኛም ትሑታን ሆነን ሌሎችን መቀበልና ማገልገል እንድንችል ነው። በዚህ ጎዳና ውስጥ ቅዱስ ዮሴፍን ስንመለከት ለእግዚአብሔር ታዘዘ። የተባለውን ነገር ያለ ድምፅ ያለ ወሬ በትሕትና ሲያገለግል እንመለከታለን። እነሆ ክርስቶስ ወደ ስደት ሲወጣም በመልአኩ ተነግሮታል። ተቀብሎ ተግባራዊ አድርጓል። አሁን ሲመለስም እነሆ ሕፃኑን ለመግደል የሚፈልጉ አልፏልና ይዘህ ተመለስ ተብሎ በመልአኩ ተነግሮታል። ያንን ሊያተርፍ የቻለው ሊያመጣ የቻለው የቅዱስ ዮሴፍ ትሕትና ነው፣ ቅንነት ነው፣ የዋህነት ነው። ስለዚህ የተወደዳችሁ ወንድሞቼ እህቶቼ፣ የዛሬ ቀን ጥሪው የእግዚአብሔርን ታጋሽነት በማየት የእግዚአብሔርን ምሕረት በማየት የእግዚአብሔርን ቸርነት በማየት እኛም ከሱ እንድንማር ነው።
ዕለቱን እንደ ዕለት ብቻ እንድናስብ አይደለም። በዚህ ዕለት የተነገረን በዚህ ዕለት የተሰጠን የእግዚአብሔር ቃል ምን ይለናል? እንዴት ተራመዱ ይለናል? እንዴት ክርስቲያኖች ሁኑ ይለናል? የሚለው መጠየቅ እንድንችል ነው። ምክንያቱም እግዚአብሔር በሂደታችን በጉዟችን አለ፣ በእቅዳችን ውስጥ አለ። ካላየነው ጥፋቱ የኛ ነው። ስለዚህ ይህንን የእግዚአብሔርን ምሕረት በመጠቀም መሐሪዎች መሆንን እንማር ነው። እሱ ሰውን ካለማጥፋት ስደትን ተቀብሏል። ይህንን ለሰው ደህንነት የከፈለ መስዋዕትነት ነው። ያንን መስዋዕትነት ያገኘን ሰዎች፣ ያንን መስዋዕትነት የተከፈለልን ሰዎች እርስ በርሳችን ደግሞ ይህንን ተግባራዊ ማድረግ አለብን። እርስ በርሳችን መግባባት፣ መዋደድ፣ መተባበር፣ መተሳሰብ የኛ ሊሆን ይገባል። እግዚአብሔርን መጠራን ያለው ዛሬ ይህንን እውነት እንድንኖር ነው። በዚህ መንፈስና በዚህ ተልእኮ ውስጥ በመሰማራት ሌላውን ብቻ መለወጥ ሳይሆን ራሳችንን እንድንለውጥ ነው። የታደስን ሆነን እግዚአብሔር በእኛ ሕይወት ውስጥ ቦታ እንዲያገኝ በፍቅር ያደገን በምሕረት ያደገን ሆነን በወንድም በእህት መካከል ፍቅርን በመስራት የምንታወቅ ሰዎች ሆነን የእሱን ትሕትና የራሳችን ማድረግ እንድንችል ነው። እንግዲህ ይህንን አስተውለን በምንኖረው በምንሰራው በተሰጠን ስጦታ ሁሉ ላይ እግዚአብሔር እንዲነግስ ማድረግ አለብን። የራሳችን ሳይሆን የእግዚአብሔር ስጦታ እንደሆነ ማወቅ አለብን። ይህንን አስተውለን ጉዟችንን በዚህ መንፈስ እንድንመራ እግዚአብሔር እንዲረዳን መለመን አለብን። የዛሬን ጸሎትና መስዋዕት የምናቀርበው ከዓለም ካሉት ከወንድሞቻችን ከእህቶቻችን ቋንቋችን ከሚናገሩት ሁሉ ጋር ነው። በሆስፒታል ካሉት፣ በቤት ታሞ ካሉት፣ በጉልበት ወይንም በዕድሜ ምክንያት ቤተክርስቲያን ለመምጣት ካልቻሉት ሁሉ ጋር ነው። ይህንን እንግዲህ እንዲሆን ያደረገውን የካቶሊክ ቴሌቪዥንን ማመስገን አለብን። ይህንን የሚያደርጉ ልጆቻችንን ማመስገን አለብን። እኛም እንግዲህ ይህንን ተልእኮ ይህንን ገርነት ይህንን ለግስና ካየን እግዚአብሔር የጠራን ለዚህ እንደሆነ መማርን መሰረት አድርገን መጓዝ ይገባናል። በዚህ እምነት እንድንጓዝ እግዚአብሔር ጸጋውን መንፈሱን ይስጠን።